ስንክሳር ሚያዝያ 30 ሐዋርያው ቅዱስ ማርቆስ ወንጌላዊ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 30 በዚህ ቀን ለእስክንድርያ ሊቀ ጳጳስ አለቃ የሆነ ወንጌልን የጻፈ ሐዋርያው ቅዱስ ማርቆስ በሰማዕትነት አረፈ። የዚህ ቅዱስ የአባቱ ስም አርስጣብሎስ ነው። እርሱም ከአምስቱ ሀገሮች የሆነ የእናቱ ስም ማርያም ነው። እርሷም በሐዋርያት ሥራ መጽሐፍ ተጽፋለች። እርሱም አስቀድሞ ስሙ ዮሐንስ ነው። በግብረ ሐዋርያት ማርቆስ በተባለ በዮሐንስ እናት ቤት ሐዋርያት ይጸልዩ ነበር ተብሎ እንደተጻፈ እርሷም ባለጸጋ ነበረችና የዮናናውያንን የአርስጦስን የዕብራይስጥን ትምህርት ለልጇ ለማርቆስ አስተማረችው። ባደገም ጊዜ በርናባስ ወንጌልን ለመስበክ ከጳውሎስ ጋር ሲሄድ ይዞት ሄደ። ከእርሱም ላይ የሚደርስባቸው መከራ አይቶ የፍምጵልያን ከተማ ሳሉ ትቷቸው ወደ ኢየሩሳሌም ተመለሰ። ሐዋርያትም በተመለሱ ጊዜ የክብር ባለቤት የሆነ ጌታችን ኢየሱስ ክርስቶስ ወደ ማመን አህዛብ እንደተመለሱ እግዚአብሔርም በእጆቻቸው ላይ ድንቅ ተአምራት እንዳደረገ ተናገሩ። ይህ ብላቴና ማርቆስም ከእርሳቸው ስለመለየቱ አዘነ፣ ተጸጸተ። ከዚያም አብሯቸው ሊሄድ ፈለገ። አስቀድሞ ትቷቸው ስለተመለሰ ጳውሎስ ሊያስከትለው አልወደደም። በርናባስ ግን ወሰደው፣ አጎቱ ነውና። በርናባስም ካረፈ በኋላ ወደ ሮሜ ሀገር ወደ ቅዱስ ጴጥሮስ ሄዶ ለእርሱ ደቀ መዝሙር ሆነ። ከዚያም ቅዱስ ጴጥሮስ የተረጎመለትን ወንጌል ጻፈ፣ በሮሜ ሀገርም አስተማረበት። በዚያም በክብር ባለቤት በጌታችን ኢየሱስ ክርስቶስ ትእዛዝና በሐዋርያትም ትእዛዝ ወደ እስክንድርያ ሀገር ሄደ። በውስጧም የከበረ ወንጌልን አስተማረ። ደግሞም በአፍራቂያና በአምስቱ ሀገሮች በርቃ በሚባልም ሀገር ወደ እስክንድርያ ከተማ በገባ ጊዜ ጫማው ተቆረጠ። በዚያም በከተማው መግቢያ ጫማ ሰፊ ነበረ። ቅዱስ ማርቆስ እንዲሰፋለት ለእርሱ ሰጠው። ሲሰፋም ጣቱ ነክቶ ሰነጠቀው፣ ከእርሱም ደም ፈሰሰ። በዮናንም ቋንቋ የታስታውስ አለ። ትርጓሜም አንድ እግዚአብሔር ማለት ነው። ቅዱስ ማርቆስም ስሙን የምትጠራው አውቃ ሆነውን አለው። እንጠራዋለን እንጂ አናውቀውም አለ። እግዚአብሔር ሰማይና ምድርን ከፈጠረበት ጊዜ ጀምሮ አባታችን አዳም ትእዛዙ እንደተላለፈ የጥፋት ውሃ እንደመጣ ሙሴ እንደላከውና እስራኤልን ከግብጽ እንዳወጣቸው ሕግም እንደሰራላቸው ናቡከደነጾር ወደ ባቢሎን ማርኮ እንደወሰዳቸውና ከ70 ዓመት በኋላ ወደ ሀገራቸው ኢየሩሳሌም እንደተመለሱ ክርስቶስ ሥጋ በመልበስ ወደ ዓለም ስለመምጣቱ ነቢያት ትንቢት እንደተናገሩ ያስተምረው ጀመረ። ከዚህ በኋላ ወደ ምድር ምራቁን ትፍ ብሎ ጭቃ አድርጎ ጣቱን ቀባው፣ ወዲያው ዳነ። በጌታችንም አመነ። ያም ሰፊ ስሙ አንያኖስ ነው። ቅዱስ ማርቆስም ወደ ቤቱ ወስዶ ልጆቹ ዘመዶቹ ወደ እርሱ አቀረበ። እርሱም አስተምሮ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የክርስትናን ጥምቀት አጠመቃቸው። በክብር ባለቤት በጌታችን በኢየሱስ ክርስቶስ ያመኑ ሰዎች በበዙ ጊዜ የቅዱስ ማርቆስን ዜና ሰምተው የሀገር ሰዎች ሊገድሉት ተሰበሰቡ። እርሱም አናንዮስን ኤጲስቆጶስ አድርጎ ሾሞ ልጆቹን ቄሶችና ዲያቆናት አድርጎ ከዚያ ወደ በርቃ ወደ አምስቱ ሀገሮች ወጥቶ አስተማረ። በቀናች ሃይማኖት አጸናቸው። በእርሳቸውም ዘንድ 2 ዓመት ኖረ። ኤጲስቆጶሳትን ቀሳውስትና ዲያቆናትን ሾመላቸው። ከዚህ በኋላ ወደ እስክንድርያ ተመለሰ። ምዕመናንም ተጨምረው በስተው በታወቁ ቦታዎች ሁሉ በባህሩም ዳር በላሞች መከበቢያ በሚባለው አብያተ ክርስቲያናትን ሰርተው አገኛቸው። ከሃዲያንም የከበረ ሐዋርያ ሊገሉት ዘንድ በብዙ ድካም ፈለጉት። እርሱም 5ቱን ሀገሮች ሲጎበኝ በስውር ወደ እስክንድርያ ከተማ ይገባ ይወጣ ነበረ። በአንዲትም ዓመት ከ5ቱ ሀገሮች ተመልሶ ሚያዝያ 17 ቀን በመድኃኒታችን በኢየሱስ ክርስቶስ ትንሣኤ በዓል ወደ ቤተ ክርስቲያን ገባ። ሕዝቡም ሙሉ በዙሪያው አሉ። ከሃዲያንም ወደ ቤተ ክርስቲያን ገብተው በአንገቱ ውስጥ ገመዳቸውን አድርገው በከተማው ሁሉ ጎተቱት። እርሱም ገና እንደ ፍየል ሙክት እንጎትተዋለን እያሉ ይጮሁ ነበረ። በላሞች መከበቢያውና በሀገሪቱ አደባባይ በመኖሪያውም ዙሪያ በየቀኑ ሲጎትቱት ኖሩ። ሌሊትም በሆነ ጊዜ የክብር ባለቤት ጌታችን ኢየሱስ ክርስቶስ ከሐዋርያት ጋር በነበረበት አርያ ሆኖ ተገለጠለት። ሰላምታም ሰጥቶት አጽናናው፣ ቃል ኪዳንም ሰጠው። እነሆ አንተ ከወንድሞች ሐዋርያት ጋር ተካከል ካለው። እርሱም በልቦናው ፍጹም ደስ አለው። በማግስቱም 2ኛ ገመዶችን በአንገቱ አድርገው በሀገሮች ሁሉ ጎተቱት። በቀኑ መጨረሻ ነፍሱን አሳልፎ ሰጠ።
ከሃዲዎችም ታላቅ እሳትን አንድደው የቅዱስ ማርቆስን ሥጋ ከውስጡ ጨመሩበት። በክብር ባለቤት ጌታችን ፍቃድም ንጽጽወታ ጨለማ፣ ቀዝቃዛ ነፋስ፣ መብረቅና ነጎድጓድ ሆነ። ፀሐይም ጨለመ፣ ከሃዲዎችም ሸሹ። ምዕመናንም መጥተው የሐዋርያው ቅዱስ ማርቆስን ሥጋ ወሰዱ። ምንም ጥፋት ሳይደርስበት ደና ሆኖ አገኙት። በመልካምም ልብስ ገንዘው በጥሩ ቦታ አኖሩት። መታሰቢያውም አደረጉ። ለእግዚአብሔር ምስጋና ይሁን። እኛም በቅዱስ ማርቆስ ጸሎት ይማረን፣ በረከቱ ከኛ ጋር ለዘላለም ትኑር አሜን። ሚያዝያ 30 2017 ዓ.ም የሚከበሩ የቅዱሳን በዓላት። ዓመታዊ በዓላት: ቅዱስ ማርቆስ ሐዋርያ፣ ቅዱስ አርስጥሎስ አባቱ፣ ቅዱስ ማርያም የማርቆስ እናቱ። ወርሃዊ የቅዱሳን በዓላት: ቅዱስ ዮሐንስ መጥምቀ መለኮት፣ አባ ሱሉስ ክቡር፣ ቅዱስ ጎርጎርዮስ ነባቢ መለኮት፣ ቅድስት ሶፊያ ሰማዕት።